ታላቁ ጾማችን አብይ ጾም ከጀመረ 6ኛ ሳምንቱ ዛሬ ነው። ይህ ሰንበት ገብርኄር በመባል ይታወቃል። ገብርኄር ማለት ታማኝ አገልጋይ ማለት ነው። ስያሜውን የሰጠው ታላቁ የቤተክርስቲያናችን ሊቅ ቅዱስ ያሬድ ነው። ገብርኄር ብሎታል። ታማኝ አገልጋይ ማለት ኢየሱስ ወንጌል ምዕራፍ 25 ቁጥር 14 እስከ 30 ጀምረን ስናነብ ጌታችን መድኃኒታችን የክብር ባለቤት ኢየሱስ ክርስቶስ በምሳሌ ለደቀ መዛሙርቱ እንዲህ ብሎ አስተምሯቸዋል። ምን ብሎ አስተምሯቸዋል? አንድ ንጉስ ነበረ። ያ ንጉስ 3 አገልጋዮቹን ጠራና የተለያየ ብር ሰጧቸው፣ ወደ ሩቅ አገር ሄደ ይላል። ብሩን የሰጣቸው ነግዳችሁ አትርፋችሁበት ቆዩኝ ብሎ ነው። ወደ ሩቅ አገር ሄደ ይልና ከብዙ ዘመን በኋላ መጣና ኦዲት አደረጋቸው፣ ተሳሰባቸው። ያንን ነግደውበታል አልነገዱበትም፣ አትርፈዋን ከስረዋል ብሎ ኦዲት አደረጋቸው ይላል። ኦዲት ሲያደርጋቸው መጀመሪያው ምን አለው? ንጉስ ሆይ ጌታ ሆይ 5 ብር ሰጠኝ ነበረ፣ ነግጄ ወጥቼ ወርጄ 10 ብር አድርጌዋለሁ አለው። 10ሩን አስረከበ። አንተ ታማኝ ነህ፣ በትንሹ ብር የታመንክ ብዙ ቢሰጡ ደግሞ በብዙ ትታመናለህ እና አሁን ወደ ጌታ ደስታ ግባ አለና አስገባው። ወደ ንጹህ አዳራሽ አስገባው ይላል። አዳራሽ ምንድነው? ብር ምንድነው? ያነጋዴ ምንድነው? ንጉሱ ማን ነው? በኋላ የምናየው ነው። ሁለተኛው ጠራና 2 ብር ሰጥቼ ነበር አልነበረም? ምን አለው? 2 ሰጠህ ነበር 4 አድርጌያለሁ ብሎ አስረከበ። አንተም ታማኝ ነህ፣ ወደ ጌታ ደስታ ግባ አለና አስገባው። ሶስተኛው ግን መጣና አንተ ጨካኝ እንደሆንክ ስላወቅኩ ብከስር ምናልባት ያስረኛል፣ ይቀጣኛል፣ ይገለኛል ብዬ መሬት ቆፍሬ ቀብሬያታለሁ፣ ይሄው ብር ብሎ አስረከበው ይላል። እና ያም ንጉስ እኔ ጨካኝ መሆኔን ካወቅ ገንዘቤን በወቅቱ ለምን አልመለስክም? አሁንም ወደ እስር ቤት ትገባለህ አለና ወደ ጽኑ ጨለማ አስገባው ይላል። ልብ በሉ፣ ይሄ ምሳሌ ነው፣ ድንቅ ምሳሌ በእውነት ንጉሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ወደ ሩቅ አገር ሄደ ማለት እስከ ዕለተ ምጽአት በአባቱ እሪና ይቆያል። እስከ ዕለተ ምጽአት በጌትነት ይቆያል። በዕለተ ምጽአት ይመጣል። አገልጋዮቹን ተሳሰባቸው፣ ኦዲት አደረጋቸው ማለት የሾማቸው ሰዎች አሉ። ብዙ አይነት ሹመት አለ። ባለስልጣን መሆን ሹመት ነው። ቄስ መሆን ሹመት ነው። መምህር መሆን ሹመት ነው። መጦ ተሳሰባቸው፣ ተቆጣጠራቸው ይላል። እነዚህን የሾማቸውን ሰዎች ከብዙ ዘመን በኋላ መጦ ሲቆጣጠራቸው አንዳንዶች አትርፈዋል። እንደነ ተክለ ሃይማኖት ያሉት እንደነ ገብረ መንፈስ ቅዱስ ያሉት አትርፈዋል። 10 አድርገው አስረከቡት። ስላስረከቡት ምን አላቸው? በጥቂቱ ታምናችኋል ማለት በምድራዊ ስልጣን በምድራዊ ዕውቀት ታምናችኋልና በዘላለማዊ ርስቴ በመንግስተ ሰማያት ደስ ይበላችሁ ብሎ አስገባቸው ነው። ባለስልጣንም ደግሞ እንደነ ዳዊት እንደነ ሰሎሞን የመሳሰሉ በእውነት የፈረዱ በእውነት ያለፉ፣ ሀብታሞችም ደግሞ ድሆችን የጎበኙ የታሰሩትን ያስፈቱ እነዚህ ናቸው። ሶስተኛው ግን መጣና ቀብሬ አስቀምጨዋለሁ አለ። የከሰሩ መምህራን አሉ። በእውነት የከሰሩ መምህራን ወይ አላስተማሩ፣ ቢያስተምሩም ክህደትን ያስተማሩ። የከሰሩ ሀብታሞች አሉ፣ ሲንቀጣቀጡ የኖሩ የአካውንታቸውን ዜሮ የሚመለከቱ በእውነት የከሰሩ የወረደ አስተሳሰብ ያላቸው የከሰሩ ባለስልጣናት፣ በሙስና ያለፉ ባለስልጣናት አሉ። ጉቦ እየበሉ ድሆችን እያስለቀሱ ፍርድ እያጓደሉ ድሃ እየበደሉ የኖሩ ባለስልጣናት አሉ። እነሱ በጌታ ፊት ቀረቡ ይላል። ሲቀርቡ ተመረመረ። ስራቸው ሲመረመር ጎሎ ከስሮ ተገኘ። እነዚህ ወደ ጽኑ ጨለማ አጋዛቸው ይልና ላለው ይሰጠዋል ይጨመርለታል ይላል። የሌለው ግን ያለው ይወሰድበታል። ምን ማለት ነው? ላለው ይሰጠዋል ይጨመርለታል። ያለው ማለት ክርስትና ያለው ክርስትናውን በጥንቃቄ የያዘና በጾም በጸሎት በስነ ምግባር ያሳመረው ያስዋበው ያስጌጠው እሱ የቅድስና ማዕረግ ይሰጠዋል።
ፍጹምነት ይሰጠዋል፣ ማዕከላዊነት ይሰጠዋል፣ ፍጹምነት ይሰጠዋል። ከንጻ ስጋ ወደ ንጻ ነፍስ፣ ከንጻ ነፍስ ወደ ንጻ ልቡና ያድጋል። ረቂቁን ግዙፋኑን ያያል፣ ሥላሴን ያያል፣ እግዚአብሔርን በጌትነቱ ያየዋል። ብፁዓን ንጹሐነ ልብ እስመ እሙንቱ ይርአይዎ ለእግዚአብሔር ተብሎ እንደተጻፈ ያየዋል። ነገር ግን ክርስትናቸውን ይዘው ኃጢአት የሰሩ ክርስትናቸው ይነጠቅባቸዋል። ክርስትናቸው ተነጥቆባቸው ወደ ሲኦል ይወርዳሉ። ላለው ይሰጠዋል፣ ለሌለው ግን ያለው ይወሰድበታል። ማለት ክርስትናውን ራሱ አጥቶት እንደ አይዛብ በገሃነም ይፈረድበታል፣ ወደ ጽኑ ገሃነም ይወርዳል ማለት ነው። እና ጌታችን ኢየሱስ ክርስቶስ በምሳሌ ይህንን አስተምሯል ማለት ነው። ለዚህ ነው ቅዱስ ያሬድ ገብርኄር መኑ ውእቱ ገብርኄር፣ ማን ነው ታማኝ አገልጋይ ማለት ወደ ጌታ ደስታ ሊገባ የሚችለው፣ መንግስተ ሰማያትን መውረስ የሚችለው፣ የልጅነትን ክብር ማግኘት የሚችለው፣ ብርሃናዊት ሕይወትን ማግኘት የሚችለው፣ ዘላለማዊት መንግስትን መውረስ የሚችለው ማን ነው? እሱ ቸር አገልጋይ ማን ነው? ሁላችንም ራሳችን ልንመረምር ይገባል። መምህራን በለው፣ ካህናት በለው፣ ጳጳሳት፣ ኤጲስቆጶሳት በለው፣ ባለስልጣኖች፣ ነገስታት፣ መኳንንት በለው፣ መምህራን፣ ዲያቆናት፣ ካህናት በለው፣ ምዕመናን፣ ሰንበት ትምህርት ቤት በለው፣ ማንም ራሱን ሊመረምር ይገባል። ካህናት ስዩማን ናቸው፣ ተሹመዋል፣ አለቀ፣ ይመረምራሉ። መምህራን ስዩማን ናቸው፣ ነገስታት ስዩማን ናቸው፣ አለቀ። ባለጸጎች ስዩማን ናቸው፣ አለቀ፣ ይመረምራሉ። በኋላ ሲመረመሩ እንደዚያኛው ከስረው እንዳይቀሩና ወደ ጽኑ ጨለማ ከመግባታችን በፊት አስቀድሞ ልናውቅበት ይገባል ማለት ነው።